አሁን ያያችሁት ቪዲዮ ባለፈው ጥምቀት ሲከበር የነበረ ቪዲዮ ነው። በውስጥ ቤተ መቅደስ ውስጥ የነበረኝ ቪዲዮ እሱ ብቻ ስለሆነ ነው ኢንክሉድ ያደረኩት። በጣም ከእምነቴ ርቄያለሁ። በጣም ከምነግራችሁ በላይ ስፔሻሊ ካናዳ ከመጣሁ በኋላ እርግፍ አድርጌ ትቼዋለሁ ማለት ትችላላችሁ። አሁን ግን አም ትራይንግ ቱ ሜክ አ ካምባክ። ለመሻሻል የመጀመሪያው ስቴፕ ማመን አይደል? ምክንያቱም ላይፍ ዊዛውት ፌዝ ኢዝ ናቲንግ። ካለ እምነት ህይወት ምንም ናት። እምነት ሲኖረን ነው ፊት ለፊታችን ያለውን ተራራ የምናልፈው፣ ካለንበትም ስምጥ ገደል የምንወጣው። ስፔሻሊ ከሀገር ወጥታችሁ የሰው ሀገር የተሻለ ኑሮ መጀመር ስታስቡ ፈተናው በጣም ብዙ ነው። you're going to see the side of you you've never seen before። ያንን እንድትጋፈጡ የሚረዳችሁ ደግሞ እምነትና እምነት ብቻ ነው። እንደዚህ አይነት ቪዲዮ በህይወቴ ሰርቼ አላቅም፣ እሰራለሁም ብዬ አስቤ አላቅም። ግን የሆነ ጊዜ ምን ተፈጠረ መሰላችሁ? ተኝቼ በጣም በቃ ክብድ ብሎኛል። my heart was racing፣ ተበሳጭቻለሁ፣ ከፍቶኛል። ከዛን ራሴን ለማረጋጋት ያላረኩት ነገር አልነበር። ሜዲቴት አረኩ፣ ሪላክሲንግ ዘፈን ሰማው፣ ሬን ሳውንድም ከፈትኩ። ግን የትኛውም አልሰራልኝ። ስልኬን አጠፋሁት። ዘን በህይወቴ ለመጀመሪያ ጊዜ ከልቤ ጸሎት አረኩ። ከዚህ በፊት ጸሎት አደርጋለሁ፣ ግን ውዳሴ ማርያም ከፍቶ ቃላት አንብቦ ሳይገባኝ መዝጋት፣ ምፈልገውን ጠይቄ መተኛት ነበር። ያኔ ግን አይኔን ጨፈንኩ። ከዛ የሚያበሳጨኝና የሚያስከፋኝን ነገር በሙሉ ሩቱ ምንድነው፣ ስሩ ምንድነው የሚለውን ጥያቄ ራሴን ጠየቁ። ዞሮ ዞሮ መጨረሻዬ ቅናት፣ ራስ ወዳድነት፣ ይቅራ ለማለት ፕራይድ እና የመሳሰሉት ነበሩ። በእምነቴ ጠንካራ ባልሆንም እነዚህ ሁሉ ግን በፈጣሪ ዘንድ እንደተወገዙ አውቃለሁ። ለምንድን ነው ምቀነው አልኩ። መልሴ ምድራዊ ነገርን የመጨረሻ ግቤ ስላረኩት ነበር። ለምንድን ነው ራስ ወዳድ የሆንኩት? ሰውን ለማገልገል ሳይሆን ለራሴ ብቻ እየኖርኩ ስለነበር። ፕራይዱስ ከየት መጣ? በሰው መከበርን በጣም ሮማንቲሳይዝ ከማድረግ የተነሳ የተናኩ ሲመስለኝ እረፍት አጣለሁ። የዚህ ሰዓት ነው ምን ያክል ከእምነቴ እንደራኩና እንደቆሸሽኩ የተረዳሁት። ሶሻል ሚዲያ ላይ እንደዚህ አይነት ነገር ፖስት ማድረግ አልፈልግም፣ ለምን እውቀቱ ስለሌለ። የዚህ ቪዲዮ ዓላማ ግን ሲምፕሊ ያየሁትን ሼር ለማድረግ ነው። ምናልባት አንድ ሰው እንኳን እኔ ያለፍኩበትን ነገር እያለፈበት ከሆነ ሚስጥሩ የት እንደሚገኝ ለማሳወቅ ያክል። ወደ ክላስ እንግዲህ ጉዟችንን ጀምረናል። አየሩ ትንሽ ይበርድ ነበር። እዚህ ጋር በርዶኝ ነበር፣ በጣም በርዶኝ ነበር። ቢያንስ ፀሐያማ ይመስልም ሰኒ ይመስልም ይበርድ ነበር። ክላስ ደርሰናል። እንግዲህ እየወሰድኩ ያለሁትን ኮርስ እዛችን ህንጻ ጋር ነው እየወሰድኳት ያለሁት። በግራ በኩል ያለው ቢልዲንግ ውስጥ ነው። እንሂድ እንግዲህ። ሁሌ ኤክሳይትድ ሆኜ ነው የምሄደው በየቀኑ አዳዲስ ነገር ስለሆነ። ክላስ ጨርሼ እንግዲህ ወጥቻለሁ። አሁን እየተመለስኩ ነው። ጂም ገባለሁ ብዬ ነበረ፣ ግን የዚህ ቀን አልገባውም። ሆነን ለመናገር ስኪፕ አድርጌ ነበረ። ምን ሆኜ እንደሆነ አላውቅም። ገብቼ ተኛው መሰለኝ። ሶ ጋይስ እንዴት ናችሁ? ዛሬ በጣም ቢዚ ዴይ። ያው ቢዚ ስራ በዝቶብኝ ምናምን ሲሆን እዚህ እዛ እያልኩ ነው ሙሉ። አሁን ሰርቪስ ካናዳ ወደሚባል የገቨርንመንት ቢሮ እንሄዳለን። እዛ ማስጨርሶ ጉዳይ አለ። ልክ እሱን እንዳስጨረስን ምሳም በላና ተመልሰን ደግሞ ወደ ጥርስ ክሊኒክ እንሄዳለን። ጥርሴ በጣም እያመኝ ነው ተውሙሩ። እሱን ቼክ ካስደረግን በኋላ ማታ ላይ ዝም ብለን የተወሰኑ ስራዎችን እንሰራለን። ዛሬ ያለኝን ስራ በደንብ አላረጋገጥኩም። ኦኬ ሶ ጠዋት 5 ሰዓት ላይ አሁን 3 ሰዓት ነው። ከ2 ሰዓት በኋላ የሆነ ሚቲንግ አለኝ። ዙም ሚቲንግ ነው። ዝም ብዬ በስልኬ ማድረግ እችላለሁ። እሱ ችግር የለውም። ለኤዲተሪ ቪዲዮ መላክ አለብኝ፣ ቭሎግ ማድረግ አለብኝ። ኦልሬዲ ቭሎግ እያረኩ ነው። ዛን ጥርስ ህክምና አለ። በቃ that's about it። ከዛም ማታ ኤዲት ማድረጋቸው የተወሰኑ ነገሮች አሉ። ከዛም በኋላ ለሌላ ኤዲተር የላኩትን ቪዲዮ ደግሞ ዛሬ ኤክስፔክት ማድረገው ቪዲዮ አለ። እሱን እንቀበለዋለን። ሶ ዛሬ ኢትስ አ ላይት ዴይ። እዚህ ዛ ማለቴ ነው እንጂ ቢዚ ያስባለው ብዙ የሚያስጨንቅ ቀን አይደለም። በጧት ስለተነሳው ድክምክም ብሎኛል። ዛሬ 3 ሰዓት ነው ስላችሁ 3 ሰዓት ነው የተነሳሁት ማለት አይደለም። ከዛ በፊት ነው የተነሳሁት። እንጓዘው። እኔ ግን ምን አይነት ሰው እንደሆንኩ እኮ እግዚአብሔር ይልኝ።
ምን አይነት ሰው እንደሆንኩ ግን እግዚአብሔር ይል ሚቲንግ እንዳለኝ እያወቅሁ ኤርፖርት ሳልይዝ ወጣሁ። ሶ የሌላውን እንዴት እንደማደርግ አላውቅም። ወይ ኦዲዮ ኮል እናደርገው እላታለሁ። ምን አይነት ሰው ነው በእናታችሁ። ያጋጥማል እንግዲህ happens to the best of us ያለ ነው ይረሳል። ኖርማል ነገር ባሳችን መጣ። ሶ ጋይስ ባለፈው ዋሌቴ ጠፍቶብኝ ዴቢት ካርዴ ምናምን እንዳለ ጠፍቷልና አሁን ወደ ባንክ እየሄድኩ ነው። እሱ እንደ አዲስ ለወጣ እዛው ነው በአንድ ቀን ነው የሚሰጡኝ። የገቨርንመንት ኦፊስ ላስጨርስ የሄድኩት ነገር አልተሳካም። አንፎርቹኔትሊ ቀጣይ ሳምንት ተመልሳለሁ አሉ። ሶ ማይደዝ ወላ አሁን በቃ እግረ መንገዴን ካርዱን ኤቲኤም ካርዱን ልቀበል ብዬ እየሄድኩ ነው። ባንክ እንግዲህ እንደምታዩት ደርሰናል። እንግባና ዴቢት ካርዳችንን እንቀበል። ዴቢት ካርዳችንን ፋይናሊ ተቀብለናል። አትሊስት አንድ ነገር አሳክተናል ዛሬ። ባለፈው ዋሌቴ ሲጠፋ እንዳለ መንጃ ፍቃዴ ምናምን አይዲ ብላም ታይዞ ነው የጠፋው። መጀመሪያ ተበሳጭቼ ነበር በጣም ግን በቃ ያጋጥም አንዳንዴ በቃ ለኔ ያላለውም ያ ዋሌት እንደ አዲስ አምጣ ተብዬው ነው። ስለዚህ እሱን ጨርሰናል። በኋላ ክሊኒክ ነው የምንሄደው። ከዛም ማታ ላይ ኤዲቲንግ ምናምንና በቃ ኤዲቲንግ ነው ያለኝ ዛሬ። የተካበደ ቀን አይደለ። ሚቲንጉ ካንስል ተደርጓል ለሌላ ቀን ሙቭ አደረገችው ሴትዮዋ። ስለዚህ ቤሲክሊ ዛሬ በቃ ስራ ፈቶኝ ነው ሁሉ ላችኋል። በቃ ምንም መወሻሸት አያስፈልግም። ስራ ከሌለ የለኝም። ዛሬ ፈታ እያለን ነው ሙሉ ሪላክስ እናደርጋለን። እና የተወሰነ ለማንበብ ሞክራለሁ። በቃ ዳትስ This is for the medical information. It doesn't show up there, but it shows up here. Come around that way. This, okay? Yeah. All right. Let's accept that. Okay, don't go away. Gonna get you another one for the COVID questionnaire. ይህን ቪዲዮ ምን አስቤ እንደቀረጽኩት እራሱ አላውቅም። የድሮ አማርኛ ፊልም ክፉ ሰው ነው መስሎ አፌ ተጣሟል አልተጣመመም የሚለውን ቼክ እያደረኩ ነው እዚህ ጋር። ሶ ጋይስ ጥርሴን አስሞልቼ ጨርሻለሁ። በጣም የሚሞላ ጥርስ ነበር። ከዚህ ወደዚህ ፊቴ የለም ድንዝዝ ብሎ የዘነበ ነበር። አንኤክስፔክትድ ብላ የዘነበ ነው እንኳን ክምክም ብሎ ሶ ጋይስ ብዙ ቪዲዮ ላይ እናገረዋለሁ እያልኩ እየረሳሁት ነው ይሄን ነገርና ቅድም ነበረ ባስ ውስጥ ቁጭ ብዬ ኤርፖርት ሰክቼ ዘፈን እየሰማሁት እዚህ ያለኝና ምን ሰማው ዘፈን በጣም 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 አፌክት እያደረገን ነው። ስፔሻሊ የኛን ጄኔሬሽን በጣም ብዙ መጥፎ ካልቸሮች ሮማንቲሳይዝ እየተደረጉበት ያለ ነው ዘመን ውስጥ ነው። እኔ በጣም የምወዳቸው አርቲስቶች ምላቸው ፌቨራይት አርቲስቶች የምላቸው የሚዘፍኑትን ነገር ሊሪክሱን ቁጭ ብላችሁ ብትሰሙት it's the most disgusting thing ever። እኔ አሁን የኔ በጣም ፌቨራይት አርቲስት ዊከንድ ነበር። በፊት ሊሪክሱን እያወቅኩ ራሱ ሰማው ነበረ፣ ግን ትሩ ታይም ምን እየተረዳው መጣው የምንሰማውና የምናየውን ነገር ነው እየተላበሰን የምንመጣው። እኔ አሁን የሆነ አርቲስትን እየሰማው ቶክሲክ ነገር ከሆነ እያወራ ያለው
እኔ ዞሮ አይዲዮሎጂ በዛ ዘፈን ቶክሲክ ሊሪክሶች ሼፕ እያረኩት ሄዳለሁ እና ሶ ምናየውና ምን ሰሞን ነገር ነው ቤሲክሊ እየተላበሰ ምን ሄዶ የፈለገ ጠንካራ ሰው ለምን አትሆኑም? የፈለገ ራይቸስ ሰው በጣም በቃ ቅዱስ ነኝ ብላችሁ የምታስቡ ሰው ለምን አትሆኑም? የምትሰሙት ዘፈን ወይ የምታዩት ኮንተንት ትንሽ ወጣ ካለ ከቢሊፍ ሲስተማችሁ ትንሽ ወጣ ካለ እናንተም ያንን ፐርሰናሊቲ እየተላበሳችሁ መሄዳችሁ አይቀርም። ሶ ሪሰንትሊ እኔ ሜንስትሪም ዘፈኖችን ለመስማት እያቆምኩ ነው። የምሰማቸውም ዘፈኖች በጣም ሰሌክተር ናቸው። ዘፈንን ኮምፕሊትሊ ልተው ብል ኢትስ ቦሪንግ፣ ላይፌ በጣም አዛ ነው የሚሆነው። ለዛ ሰሌክት እያረኩ ለመስማት እየሞከርኩ ነው። አይኖ የ60 ዓመት ሰው እንደምመስል ግን ሞክሩት እስኪ ቴስት አድርጉት። ለእኔ ያመጣልኝን ለውጥ ልነግራችሁ አልችልም። በጣም ልክ ያልሆኑትን ለይቼ መንጥሬ ካወጣኋቸው በኋላ ያለኝ ማይንድሴትም ትንሽ ሺፍት እያደረገ ነው እና ሶ ምሳሌ ለመስጠት ያክል አንድ ሰው ስለ ሃርት ብሬክ ብቻ ዘፈን የሚሰማ ከሆነ ማለት ነው ኢቨንቹዋሊ ያ ሰው ሃርት ብሮክን መሆኑ አይቀርም። ምክንያቱም በቃ ሃርት ብሮክን የሆነ ሰውን ፐርሰናሊቲ የተላበሰ ስለሚመጣ ሰውን ይጋብዛል። that's it። አንድ ሰው ሰውን የመግደል ምናምን ድሪል ከሆነ እየሰማ ያለው ስሩ ታይም ያንን እየተላበሰው ነው የሚመጣው። ምክንያቱም it's going to get normalized። በጣም ደጋግማችሁ ስትሰሙት ኖርማላይዝድ እየሆነ ይሄዳል። ስለዚህ ቶፒክ ማውራት ባልፈልግም ስለ ኖርማላይዜሽን ካነሱ አይቀር እንግዲህ እዚህ ሀገር ካናዳ ውስጥ የተለያዩ ያደጉት ሀገራት ውስጥ ሆሞሴክሹዋል መሆንን በጣም ደጋግመው ስለነገሯቸው በቃ it's been normalized። መንገድ ላይ ስተው ሰው ምንም አይመስለውም። አሁን ኢትዮጵያ ውስጥ እንደዚህ አይነት ነገር ሀፕን ቢያደርግ ኦኬ እንዴ ይሄ ልክ አይደለም ትሉት አይደለ? በጣም ሊቀወጥ ይችላል። እዚህ ግን ኢትስ ቢን ኖርማላይዝድ ደጋግሞ ከማሳየታቸው የተነሳ ኢትስ ኦኬ ያሉ በየትምህርት ቤቱ ፕሪች ከማድረጋቸው የተነሳ ኖርማላይዝድ ሆኗል። በሰው ጭንቅላት ውስጥ በደንብ አድርጎ ገብቷል። ሶ ዘፈንም የምናየው ኮንተንትም እንደዛ እያደረገን ነው የሚሄደው። ደጋግመን እያደረግነው ስንሄድ ፕሪች እየተደረገ ያለው ነገር በጣም ኖርማላይዝድ እየሆነ ይሄዳል ጭንቅላታችን ውስጥና እባካችሁ አቮይድ ለማድረግ ሞክሩ እንደዛ አይነት ነገር። አይ ኖ ኢትስ ቦሪንግ። በጣም ብዙ ዘፈን አለ፣ ጥሩ ዘፈን አለ። ሶ መርጣችሁ ስሙ። እንደሌላው ነው ስትሪክት ሁኑ ይናታርጉ እያልኩ አይደለም። በቃ we're young, we're supposed to have fun። ግን when we're having fun የኛን ፐርሰናሊቲ አልተር በማያደርግ መልኩ ቢሆን አሪፍ ነው። እንግዲህ አይ ሆፕ ፈጣሪ ይረዳኛል ብዬ አስባለሁ። እኔ በጣም ለመተው እየሞከርኩ ነው እንደዚህ መጥፎ የሚባሉ ዘፈኖችን። ምክንያቱም ፐርሰናሊቲ የሆነ ሺፍት እያደረገ ነበር፣ ወደ መጥፎ መንገድ እየሄድኩ ነበር። በጣም ቶክሲክ ሆኜ ነበረ። እበሳጫለሁ፣ ሰው እናገራለሁ ምናምን። እሱ ከዛ አራይዝ ያደረገ ይመስለኛል። አንዳንዴ ደግሞ ትልቅነት ማመን ነው። የሆነ ችግር ሲኖርባችሁ ይሄ ችግር አለብኝ ብሎ ማመን ነው የመጀመሪያው ስቴፕ ምንም ነገር ለመፍታት። አይሄና አይ ቲንክ እሸቱ መለሰ ሲያወራ ነው የሰማሁትና ምንም ነገር ሶልቭ ከማድረጋችሁ በፊት የመጀመሪያ ስቴፑ ማመን ነው። ይሄ ነገር አለብኝ ብሎ ማመን። ሶ ምክንያት እንፈልጋለን። እኔ ምክንያት በጣም ፈልግ ነበር። አረ ይሄ ምን ችግር አለ ኖርማል ነው። ሊሪክሱን አይደለም ሰሞን ዜማውን ሊሪክሱን አይደለም ሰሞን ዜማውን ነው ምናምን ነበርና አልነበረም። ግን በቃ ሰብኮንሺየስ ማይንዴ ሊሪክሶቹን ኮሌክት እያደረጋቸው ነበረ። ኢትስ ናት አ ጉድ ራውት። እዛ ስሙ ወይ መጥፎ ዘፈን ካማራችሁ በሌላ ቋንቋ ስሙ። ሊሪክሱን እንዳሰሙት ቢቱ ከተመቻችሁ በሌላ ቋንቋ ስሙት። ይሄንን ለማለት ያክል ነው። የዛሬው ቪዲዮ ይሄንን ይመስል ነበረ። እንደዚህ ሮ የሆኑ ዴይ ቱ ዴይ ላይፌን ማሳየባቸው ቪዲዮዎች የምትፈልጉ ከሆነ አሁኑኑ ሰብስክራይብ ማድረግ እንዳትረሱ። ምክንያቱም በየሳምንቱ አንድ አንፊልተርድ የሆነ ቭሎግ ለቃለሁ። ፕላስ ደግሞ ስቱዲዮ ገብቼ የሚቀርጻቸውን ቪዲዮዎች አሉ። ሶ በሳምንት 2 ቪዲዮዎችን እየለቀኩ እገኛለሁ። በዚህ አመት ግባችን 10,000 ሰብስክራይበር መግባት ስለሆነ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።